ሰላም አለይኩም ወራህመቱላሂ ወበረካቱሁ ያ ጀማ እንዴት ናችሁ? ዛሬ ክፍል 63 ረሳኢል ሚነል ቁርአን ይዤላችሁ መጥቻለሁ። በጣም ጥሩ ሀሳብ ነው። በጣም የዛሬው ይለያል ማለት ሁላችንንም ይመለከታል። አንዳንዴ በጣም ደግሞ በነገራቶች ችኩል ለምንሆን ሰዎች እኔ በባህሪ በጣም ቸኳይ ነኝ። ላይክ ቶሎ ውጤት ቶሎ ነገሮችን መስተካከል ማየት ፈልጋለሁ። ቶሎ ዱዓዬ ሙስተጃብ እንዲሆን እፈልጋለሁ ለምንል ሰዎች ጥሩ ምሳሌ ነው ያለውና አዑዙ ቢላሂ ሚነሽ ሸይጣኒር ረጂም አላህ ሱብሓነሁ ወተዓላ ምን ይላል? ወለማ በለገ አሹደሁ ወስተወ አተይናሁ ሑክመን ወዒልማ ብርታትንም በደረሰ ጊዜ ጥንካሬን በደረሰ ጊዜ እና በተስተካከለ ጊዜ ምን ይላል? ጥበብን እውቀትን ሰጠነው። አላህ ወስተዋ በተስተካከለ ጊዜ ይሄ ሱረቱል ቀሰስ ለነቢዩላህ ሙሳ ያላቸው ነው። በተመሳሳይ ሌላ ሱረቱል ዩሱፍ ላይ ለነቢዩላህ ዩሱፍ ወለማ በለገ አሹደሁ አተይናሁ ሑክመን ወዒልማ ጥንካሬንም በደረሰ ጊዜ ጥበብንና እውቀትን ሰጠነው ይላል አላህ ሱብሓነሁ ወተዓላ ለነቢዩላህ ዩሱፍም ለነቢዩላህ ሙሳም። በግልጽ ለሌሎቹ ነብይ እንደዚህ ተብሎ አልወረደም እንጂ ንቡዋ ሲሰጣቸው ይሄን ነገር ኦኬ በዚህ ሰዓት ማስተካከል ይችላሉ ምናምን በሚባልበት እድሜ ላይ ነው የተሰጣቸው። ልክ እንደ አሽረፈል ኸልቅ ረሱል ሰለላሁ ዐለይሂ ወሰለም በ40 ዓመታቸው እንደተቀበሉት ማለት ነው። እሺ ثمة أمور يجب أن تنضج قبل أن تحصل عليها አንዳንድ ጉዳዮች ማለት ነው አላህ ሱብሓነሁ ወተዓላ እኛ ሳንደርስባቸው በፊት የማይገለጡ ገብቷችኋል አይደል? የማይገለጡ ግን መልሱንም የማናቅላቸው ግን ስቲል ለእኛ ጥያቄ የሆነብን የሚቆዩ ነገሮች እንዳሉ ማወቅ ይኖርብናል። ሊአነከ ለው አኸዝተሃ ባኪረን ለضيعتها ባኪረን ያን ነገር በጊዜ ቢሰጥህ የዱዓ ምላሽ ሊሆን ይችላል፣ የቢዝነስ ትርፍ ማግኘት ሊሆን ይችላል፣ ጥሩ ደረጃ ላይ መድረስ ዓሊም መሆን ሊሆን ይችላል ምናምን ፕሮሰሱን ትተህ ውጤቱ ላይ ቶሎ ብትደርስ ኖሮ ለضيعتها ባኪረን ቶሎ ደግሞ ታጠፋው ነበረ። ኢነ الذي نصر المسلمين في بدر ሙስሊሞችን የበድር ጦርነት ላይ ነስር የሰጠ ጌታ ካነ ቃዲራን على أن ينصرهم في مكة وهم مستضعفون መካ ውስጥ እያሉ የብዛታቸው ቁጥር ትንሽ እያለ ደካማ እያሉ መስጠት ይችል ነበር ነስርን። አላህ አያቅተውም። ወላኪነሁ አኸረ ነስረ ሊዩረቢህም አወለን መጀመሪያ እነሱን ለማነጽ ለማስተካከል ነስሩን አስአኸረባቸው አዘገየባቸው ማለት ነው። እሺ ሊየንዲጁ ወያዕሪፉ አነ ሪሳለተ ለቲ የሕሚሉነሃ አክበሩ ቢከሲር ሚን ቁረይሽ ለምንድን ነው ያዘገየባቸው? እንዲጠነክሩ ገብቷቸዋል። ሊያጸናቸው ብርታትን ሊሰጣቸው ሲቀጥል ደግሞ እንዲያውቁ ነው የያዙት የተሸከሙት ሪሳላ አክበሩ ቢከሲር ሚን ቁረይሽ ከቁረይሽ ከሚያባርሯቸው ቁረይሽ ምናምን በደንብ የተሻለ እንደሆነ እንዲገባቸው ነው ይላል። እሺ ኢነሃ ሪሳለተ ተውሂድ አይደለ? ተውሂድን የመሰለ እኮ ከባድ ሪሳላ እኮ የለም፣ ከባድ መልእክት የለም እኮ አይደለ? አላህን በአንድ አድርጎ ማምለክ ሳያጋሩ ሳያሻርኩ ማለት ነው። አለቲ ኹሊቀል ከውነ ኩለሁ ሊአጅሊሂ ይሄ ሁሉ ከውን ዩኒቨርስ የፈጠረው የአላህ የሆነውን ጌታ በአንድ ብቻ ማምለክ ነው ከባዱ መልእክት። ያ ዐዚዚ ወዳጄ ሆይ ለው ከሰርነ አልበይዘተ ቀብለ ኢክቲማሊ ነምወል ፈርኹ ፊሃ ለማት አንድ ጫጩትን እንድታድግ አስቡት። እንቁላሉን ቀድመን ብንሰብረው ጫጩትነቱ ይቀርና ይሄ የምንበላውን እንቁላል ብቻ ይሆናል የምናገኘው፣ ትሞታለች አይደለ? ወለው ሐሰድና القمح باكرا لما صار خبزا ስንዴን ቀድመን ሳይደርስ ሳያፈራ ብናጭደው خبز ሆኖ ይሄ በዱቄት ተሰርቶ ምናምን የሚመጣውን ውጤት አያመጣልንም። ለዳቦ እንዲጋገር የሚያበቃውን ውጤት አያመጣልንም። وطعام الذي لا يأخذ حظه من النار በእሳት ተገቢውን መብሰል ከእሳት ተገቢውን ማግኘት ያለበትን እሳት ያላገኘ ምግብ ደግሞ يخرج نيئا لا يؤكل ጥሬ ሆኖ የማይበላ ያልበሰለ ሆኖ ለመብላት ያልበቃ ሆኖ ይወጣል። لكل شيء أوان ለሁሉም ነገር ምን አለው? ጊዜ አለው። فلا تستعجل አትቸኩል ይላል። ይሄ ቀድም እንዳልኳችሁ ብዙዎቻችን ሰው ስንባል አንደኛ ያው خلق الإنسان من أجل ነው አይደል? ተቸኳይ ሆኖ ተፈጠረ።
እንቸኩላለን ብዙ ነገሮች እንዲስተካከሉልን እንዲያምሩልን በጊዜ በ20 ቤት ስኬታማ ባለትዳር የ4 ልጆች እናት ከዛ ደግሞ የሆነ ቢዝነስ ካምፓኒ ባለቤት የግል ስራ በጣም ሀብታም እንይዛቸው መኪናዎች ማርክ መሆን ምናምን እንመኛለን አይደል? በቃ ሁሌ ስኬትን ቀድመን ቶሎ የማግኘት ስሜት ውስጥ እንሆናለን። አላህን በመጠየቅ ውስጥ እኔ ብዙ ጊዜ በዱዓ ብዙ ሰው ላይ ስለማይነው ችግሩንና አላህን የሆነ ነገር እንጠይቃለን፣ ግን ለፍሬው ለመልሱ ትዕግስት ይታጣብላል። ለዛም ነው አላህ ኢልሃህ የሚያደርጉ ባሮችን የሚወደው ከስንት አንዶች ስለሆኑ ነው። ጸንተው አላህ ይሰጠኛል ነገም ዛሬም ተስፋቸውን እየጀደዱ የሚሄዱ ሰዎችን ሳያሳፍር የሚሰጣቸዋል። የሆነ ጊዜ ግን መስጠት ባለበት ሁኔታ ውስጥ ነው የሚሰጣቸው። እንደውም ሳልዘለው ጅብሪል አለይሂ ሰላም ምን ይለዋል? ገሌ ሲጠይቅ አዎ ለሱ ስጠውና ቶሎ በቃ እንትን ልበል፣ የሚወደው ባሪያ ሲሆን ደግሞ አዘግይበትና እስኪ ድምፁን ልስማው ይላል። አይኖ ዱንያ ላይ ችግር ውስጥ ሆነን ሙጣር ሆነን አላህን መጠየቅና ቶሎ መልስ ማግኘት ለኛ ትልቁ ስኬት ሊመስለን ይችላል። ግን በዱዓ መዘግየት ውስጥ ደግሞ የምናያቸው ብዙ መጠቀሞች አሉ። እኛ አንድ ነገር እየጠየቀን አላህን ስንጨቃጨቅ ማለት ነው እዛ ጋር በጣም በዱዓ ውስጥ ሀያት ውስጥ ስንሆን የምናስተካክላቸው ራሳችንን እያነጸን አላህ እያነጸን እኛን የመጣበትን መንገድ ምናምን ስናይ ውጤቱ ላይ ስንደርስ እንኳን ዘገየው አሁን ነበር ለካ ታይሙ እንላለን። ትዳርም እንደዛው ጠብቀን ረጅም ዓመት የሆነ ሰዓት ላይ የሚሆነው ሰው መጥቶ ስናይ አረ እንኳንም እነዛ ሪጀክት አደረግኩ እንኳንም አልቸኮልኩ እንላለን። ስራም እንደዛው ኦኬ ይሄን ስራ በዛ ታይም ባገኘው ኑሮ በዛ አስተሳሰቤ እንደዚህ እንትን አልልም። ልጅም እንደዛው ኦኬ እንደዚህ ያለው በወልድ ኑሮ ምርጥ እናት የመሆን ስሜት አላቅም ነበር። አሁን በእነዚህ አመታቶች ውስጥ 2 ዓመት 3 ዓመት ስለ ልጅ አስተዳደግ ስለምን የሆነ ብዙ ግንዛቤዎችን ወስጄ ሊሆን ይችላል። የመታገስ አቅሜ ሰፍቶ ሊሆን ይችላል። ገብቷችኋል አይደል? በፊት ቢሆን ልጄንም በጥሩ ሁኔታ የማሳድግበትን ጥበብ አላገኝም ነበር። በብዙ ነገሮች የራሳችሁን ላይፍ እያመጣችሁ ማየት ትችላላችሁ። እንኳንም አልሆነ የምንላቸው ነገሮች ብዙ አሉ። ሲሰጠን ደግሞ እንኳን አሁን ታይም ሆነ ብለን ያልናቸው ብዙ ነገሮች አሉ። ለዛ ነው እና አላህ ሱብሓነሁ ወተዓላ ምንም ነገር በህይወታችን ላይ ማስተካከል መቀየር ምንም የሚያቀተው ጌታ አይደለም። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ነው። በቃ ሌላ ምንም እኮ አይጠበቅበትም ምንም ነገር። ግን ፕሮሰስ ውስጥ የምናገኘውን ነገር ማየት ይፈልጋል። ማየት ብቻ አይደለም ለኛም በጣም ይጠቅመናል። መድረስ ባለብን ሰዓት ነው። ህፃን ልጅን የሆነ ነገር እንደማናሸክመው ከጉልበቱ በላይ አሁን የራስ ልጆችን የሆነ አንስተን እንደልባችን እንዲቀመጡ አናረጋቸው ማለት አልደረሱም ብለን ስለምናስብ፣ ግን መጠንከር ሲጀምሩ መቆም ሲጀምሩ ምናምን የሆነ ነገር ኦኬ እንዲቆሙ እናለማመዳቸዋለን ምናምን። ያለ ታይማቸው ግን እንዴት አይሄዱም ብለን አናስገድዳቸው። ልክ እንደዛ ነው ሌላውም ሸክም ህይወታችን ላይ የምናስባቸው ነገሮች እድሜውን ጠብቀው ሲሄዱ ነው ደስ የሚለው። በቃ ስንቸኩል አብረን የምናጣቸው ነገሮች ብዙ አሉ። መቻኩል ያለብን እንደ ዲን አሉ አይደለ? ብዙ ነገሮች አሉ። በተለይ በዒባዳ በተውበት ምናምን ጉዳይ ምንም ነገ ዛሬ ማለት የለብንም። ሰላት የማይሰግድ ሰው አይ ነገ አስተካክላለሁ እያለ አትቸኩል ለማለት አይደለም። ግን ከአላህ በምንጠብቃቸው ነገሮች ስኬት መስለው በሚታዩ ነገሮች ላይ ግን መቆየቱ ሞር ያን ነገር እንዲፈራ ያደርገዋል፣ እንዲያምር እንዲሰምር ያደርገዋል። እና አላህ ሱብሓነሁ ወተዓላ ፈላ ተስተዕጂሉን አታቻኩሉኝ ኹሊቀል ኢንሳኑ ሚን ሰው ልጅ ቸኳይ ሆኖ ተፈጠረ። ግን ሰኡሪኩም አያቲ እኔ እኮ ተአምሬን አሳያችኋለሁኝ። ይሄ በጀምዕ ማስቡት በፐርሰናል ጉዳይ ማስቡት አሳይሻለሁኝ። አብሽሪ እኔ ተአምሬን አሳይሻለሁ፣ አንቺ ላይ ነው የምሰራው ስራዬን፣ ግን አትቸኩይ የሚል አያለው እና ሁሌ ስቀረው ይገርመኛል። ልክ እንዳነሳው አድሃምም የበድር ጦርነት እንዲያሸንፉ አላህ ሱብሓነሁ ወተዓላ ምን ያቅተዋል? ይሄ ታይም ልዩነት እኮ ነው እንጂ። ግን የታይም ልዩነቱ ምን ፈጠረ? በእነሱ ውስጥ መደራጀትን፣ መጠንከርን፣ እስልምና በቃ በደንብ መስዋዕት የሚከፈልለት ነገር መሆኑን፣ ዝም ብለው ተነስተው እናሸንፋለን ድል እናገኛለን በማለት ስሜት ብቻ የማይመጣ መሆኑን እኛም ከነሱ ቂሷ በደንብ እንድንማርበት አድርገው አስተምሮን አልፏል ማለት ነው። እና የምንይዘው ነገር የምናመጣው ውጤት ከባድ ነው የሚል ስሜት ነው። እና አሁን ሁሌ ብዙዎቻችን በ20 ቤቶች ብዙ ነገሮች እንዲስተካከሉ እናስባለን። በዛም በቃ ጥልቅ የሆነ ዲፕሬሽን ውስጥ እንገባለን። ኮምፔር እያደረግን ሀያታችንን ሜቢ አንዳንድ ሰዎች ተሳክቶላቸው ኩዮቻችሁ አግብተው ወልደው ሊሆን ይችላል። አልሐምዱሊላህ በእነሱ ደስታ ተደሰቱ። ግን ወላሂ እናንተ ካላገባችሁ ደግሞ ምንም ማለት አይደለም ብላችሁ ነው ማሰብ ያለባችሁ። የእናንተ አሰራር አላህ ጋር ሌላ ነው።
የዛ ሰው የህይወት አሰራር ሌላ ነው። ግዴታ በእንትና ተመሳሳይ ህይወት የኔ መስመር ካልተሰመረልኝ የሆነ ሰው ሱቅ ሲከፍት እኔ እኮ ይሄን ሱቅ መክፈት ነበረብኝ እያለን መበሰጫጨት የለብንም። እኛ ለዛ ያልደረስን ሰዎች ልንሆን እንችላለን። አላህ ያብቃን ብቻ ነው ማለት ያለብን። ብቁ ያድርገን፣ ሂክማውን ይስጠን፣ ዒልሙን ይስጠን እያለን ነው እንጂ አላህን መማፀን ያለብን። የሰውን ህይወት እያየን እኛ ገና አልሆነልንም አንልም። በጣም በሚገርም ሁኔታ ከ30 ቤት በኋላ የሚገራርም ላይፍ የሚኖሩ ሰዎች አሉ። በጣም ደስ የሚል ወላሂ። ባለፈው የሆነ ፕሮግራም ላይ ታድመን ሄደን በ70 ዓመታቸው ሴትየዋ ቁርአን መቅራት እንደ አዲስ ጀምረው አሁን አክትመው ምናምን ተፍሲር እየተማሩ ነው ቁርአን። አይረፍድም ልላችሁ ነው። እኛ ግን የሆነ በጣም እንዲተሳንፈን ቁጭ እንድንል ሳይሆን አጉል የሆነ መቻኩልን ይዘን ህይወታችንን እያስደበርን እንዳንቀጥላት የሆነ ታይም አለ፣ በቃ ይመጣል። አሁን ያለንበትን እያመሰገንን አላህን ብቻ እንዳልኳችሁ ሂክማው እንዲሰጠን ወለማ በለጋ አሹደሁ እንዳለ እኛንም ጥንካሬ እንዲሰጠን መማፀን፣ ወደዛ ህይወት ውስጥ የመግባት ስሜትን ማዳበር ነው እንጂ ያጣሁትን ነገር ግዴታ አሁን ካልሆነ አሁን ለምን እንደዚህ አልተስተካከለልኝም፣ አሁን ለምን የራሴን እንትን አላደረግኩም፣ ለምን አላገባሁም፣ ለምን አልወለድኩም፣ እኔ ጓደኞቼ ጥለውኝ ሄዱ። ከማን ጋር ነው ራሳችንን ኮምፔር የምናደርገው? በል ታይማችንን በደንብ እየተጠቀምን አሁን ነው ሰዓቱ እንድንል። የቀረውንም ነገር እስኪ ያስቡት በህይወታችሁ። ልታገቡ የነበረው ሰው ያልተሳካ ሰው ከሆነ ምናምን፣ ስራ ደግሞ እንደዚሁ ያልተሳካ ከሆነ በቃ አላህ በዛ ነገር ውስጥ እንኳን ቀረብኝ እንድትሉ። ያ ቢዝነስ እኮ እንደዚህ ሆነ ሲባል አልሰማችሁም? እኔ በህይወቴ ስለገጠመኝ ነው። በቃ በጣም ሰው ሲማረርበት ምናምን እናንተ በዛ ሰዓት ብትገቡ አጉል የሆነ እንትን ነበር የምትሰሩት። በቃ እንደዚህ ነው ሁሉም ነገር የሚያመልጣችሁ ነገር በዛ መልኩ እያሰባችሁ ስትደርሱ ስትበስሉ ደግሞ የሚያምረው አይደለ ነገር ይመጣል። ስለዚህ ሊኩል ሸይኢን አዋን፣ በቃ ይቺን ጭንቅላታችሁ ውስጥ አስቀምጧት። ለሁሉ ነገር ወቅት አለው። ፈላ ተስተዕጂል፣ አትቻኮል እና ሁሉም ነገር በጊዜ ሂደት ይፈታል። አብሽሩ ኢንሻአላህ። አላህ ደግሞ ጥንካሬውን ሰጥቶ ሂክማውንም ይከፋፍትልን። በንግግራችን፣ በአኗኗራችን፣ በዒባዳችን፣ በሁሉ ነገር ጥበብ የተሰጣቸው ሰዎች ያደርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።